ኧረ በስመ አብ እንዴት የሚደብር ቀን ነው። እነ ሲልቫን ሸኘን፣ መሸነፋችንን ተዉት። ፔፕ አትሊስት አቻ ብንወጣ ወይ ብናሸንፍ ምርጥ ነበረ። የመጨረሻቸው እንትን ላይ የማንም መፈንጫ ከምንሆን የነ ዋትኪንስ ምናምን መለማመጃ ከምንሆን ሰልፉን ሳይኔ ገብቶኝ ነበር። ፈርስት ሃፍ ራሱ እንደዛ ዶሚኔት ማድረጋችን ገርሞኛል። ሰከንድ ሃፍ ሙሉ ለሙሉ ሲቲ አንመስልም በጭራሽ። በኢየሱስ ስም ነው የምላችሁ። ሲልቫ ግን እንዴት ነው ያሳዘነኝ። በቃ እንደማይጮት እያወቀ አቃተው ነው የምልህ። እኔ ራሱ እግዚአብሔርን አሳዘነኝ። የፔፕም የመጨረሻው ነው እንግዲህ ዛሬ። ያሳዝናል። ፕሪሚየር ሊግም በዚህ መልኩ እንግዲህ ተጠናቋልኛ። ያው የደበረን የነ ሲልቫ የነ ስቶንስ መውጣት እንጂ የአርሰናል ዋንጫ መብላት ከመጤፍ አንቆጥሮም። የዋንጫ ችግር የለብንም። ኔክስት ሲዝንም በከባዱ እንደምንመለስ እርግጠኛ ነን። እንግዲህ ይመቻችሁ። ኧረ በስመ አብ። እኔ ሲቲን መደገፍ ከጀመርኩ ጊዜ ጀምሮ እንደዚህ አይነት ስሜት ተሰምቶኛል። እግዚአብሔርን በሰሳት ነው እንባ ያመጣው የሲልቫ ማርያም። በቃ እንደዚህ ፔፕ እንኳን ማርያም ሲያላ በጣም ያሳዘኑኝ፣ በጣም ነው ያሳዘኑኝ። ስቶንስ ከወጣ በኋላ በቃ ማርያም የነበረው ነገር አላለቀም ራሱ። በቃ እኔ እግዚአብሔርን ሲልቫማ ገና ከመጀመሩ ነው በቃ ባነሩን እያየ መጀመሪያ እኔ በጣም ተቀይሮ ሲወጣ ሲልቫ ነው በጣም በቃ ሲያሳዝን። ፔፕ አለቀሰ። ባያለቅስም ነበር ደግሞ የሚገርመኝ ለእሱ ያልሆነ። እንደዛ እንዴት እንደምትዋደዱ እናውቃለን። ማርያም ሲቲ ቤት እንደዚህ አይነት ስሜት ተሰምቶኝ አያውቅም። መደገፍ ከጀመርኩ ጊዜ ጀምሮ አላቅም ምን ማለት እንዳለብኝ አላቅም። እግዚአብሔርን ሲቲዝን የዛሬዋ ቀን እንግዲህ ለኛና ለናንተ እጅግ በጣም ልብ ሰባሪ የሆነች ቀን ናት። በተለይ ደግሞ ለናንተ ጀግናውን አሰልጣኝ ፔፕ ጋርዲዮላን ጭምር ነውና የምትሰናበቱት። አውቀዋለሁ ስሜቱን ከምር ነው የምላችሁ። ምክንያቱም እኛ አሰልጣኝ የርገን ክሎፕን ስንሸኝ አውቀዋለሁ ስሜቱን ከምሬ ነው የምላችሁ። በዛ ላይ በርናንዶ ሲልቫና ጆን ስቶንስን እነዚህ ትልልቅ ሁለት ሌጀንድ ተጫዋቾችን ሲቲዝኖችም እንግዲህ ተሰናብተዋል ማለት ነው። በእኛ ቤትም መሐመድ ሳላን ኪንግ ሞ ሳላን እና ሌጀንድ አንዲ ሮበርትሰንን ጭምር ነው እንግዲህ እነዚህ ሁለት ተጫዋቾች ያጣ ነው ማለት ነው። እናም ዛሬ ህመማችን ነው። በቃ መተጋገዝ ያለብን በዛሬው ቀን እኛና እናንተንም መጽናናት ያለብን ማለት ነው። አይዞን ለማለት ነው ከምሬ ነው የምላችሁ። ግን ጋርዲዮላ ራሱ ለሄደበት ሁሉም ይቅናቸው፣ ይመቻቸው። እሺ ሲቲዝንስ እንግዲህ ወጥተዋል። አሁን ሊገቡ ነው ተመልሰው። እኔ እግዚአብሔርን በጣም ነው የከፋኝ የምር። እኔ እንደ ዛሬ ከፍቶኝ አያውቅም የምር። ይህን ነገር ወይ ከሰው ጋር ብናይ ይሻል ነበር መሰለኝ። ቤት ሆኜ ብቻዬን በቃ በጣም ነው የሚከብደው። እኔ እግዚአብሔርን በርናንዶ ሲወጣ እንደዛ እያለቀሰ ሲወጣ፣ ጆን ስቶንስን አይታቸዋል። ገና ደግሞ የፔፕ ስንብት አሁን ይሆናል ወደ ውስጥ ገብተዋል አሁንና በቃ እንዴት በስመ አብ። ኧረ ወይኔ ምን አይነት ቀን ነው! መለያየት የሚባል በጣም የሚያስጠላ ነገር ማለት ነው። እኔ የምር በህይወቴ እንደዚህ ይሆናሉ ብዬ አስቤ አላቅም። ግን በቃ በጣም መጥፎ ቀን ነው፣ በጣም ማለት ነው። ማይ ጋድ ፈጣሪ ያበርታን እንጂ ከባድ። ይህን ቪዲዮ ለአስረኛ ጊዜ የምሰራው አሁን ካቃተኝ ተወዋል። እውነት ነው የምላችሁ። በፔፕ ጋርዲዮላ ዙሪያ ለሁሉም ተዛርሱ ይፈልጋል። እግር ኳስ ደጋፊ ማንቸስተር ሲቲ ደጋፊ ብቻ አይደለም፣ እግር ኳስ ሙሉ ደጋፊ ድረስ ኮፒንግ ያደረጋችሁ ብትጀምሩ ደስ ይላል ቪዲዮን። እናም አዲስ ወራሽ ፍሎፕ ያደረጋችሁ። ኤኒዌይስ ግን ወደ ፔፕ ጋርዲዮላ ስንመጣ አሰልጣኝ ብቻ ነው ብዬ አስቤ አላቅም። ከእግር ኳሱ ውጪም ሰውን ኢንፍሉዌንስ ማድረግ እንደሚችል እረዳለሁ። ለእኔ ኢንፍሉዌንስ አደረገኝ ነው ህይወቴ ላይ እና ምናልባት ከቡድናችሁ ራሱ አጌንስት ሆኖ ቡድንን ያው አሸንፎ ሊያናድ ይችላል። ግን ልጠለው የምችለው አይነት ሰው አልነበረም መቼም ቢሆን እና የእሱ ፐርሶናሊቲ ላይ ፕሪሚየር ሊግን በማጣቱ አይ ቲንክ በጣም ቢግ ሎስ ይመስለኛል። ለእግር ኳሱም ቢግ ሎስ ይመስለኛል። ጋርዲዮላ እንደምታውቁት ኮምፕሊኬትድ የሆነ ሰው ነው። ከዚህ በኋላ ላያሰለጥንም ይችላል፣ መልሶም ደግሞ ሊመለስም ይችላል። ዊ ኔቨር ነው። እኛ ጋር ባይሆንም ማለት ነው። እኛ ጋር ሊመለስ ይችላል። አይ ዶንት ኖ ብቻ ዊል ሲ። እንደ አምባሳደር ነው የሚቀጥል ተነግሮናል። እና ኢትስ ሪሊ ታፍ አላሻችሁም። እና ምን እንደምለው አላውቅም። እኔ አላሻችሁም ቃላቶች አጥሮኛል። ለሱ እንደዚህ ብሎ ዲፋይን የሚደረግ ሰው አይደለም። እና በጣም ስታፍ እንደነገርኳችሁ ነው። ሰው ዋንጫው ሊገልጹ ይችላል፣ በዋንጫ ሊገልጹ ይችላል፣ በዚህ ሰክሰስ በዚህ ዶሚናንሱ ሊገልጹ ይችላል። ግን እሱ ከአሰልጣኝም በላይ ነበር ብዬ አስባለሁ። እና እሱ ይመስለኛል ፔፕ ጋርዲዮላ ልዩ የሚያደርገው ከሁሉም ሰውና
As always, come on City. Thank you, Pep. አንድም ቀን የሰው ክለብ ተጫዋችና አሰልጣኝ ሲወጣ እንደዚህ እንባ ይተናነቀኛል ብዬ አስቤ አላውቅም። ውስጤ ድረስ የተሰማኝ በቃ በጣም ናዘንኩት። ፔፕ ሲያለቅስ፣ በርናንዶ ደግሞ አንተ አንዲስ ነው አንጀት ምበለው። በዚህ ቤት ምንም ቢመጣ የማይረሱ ትልልቅ ሌጀንዶቻችሁ ናቸው። መጨረሻችንን የ2025-26 ፕሪሚየር ሊግ ጨዋታ እንግዲህ በሽንፈት ጨርሰናል። ጋርዲዮላ፣ ስቶንስ እንዲሁም በርናንዶ ሲልቫ የመጨረሻ ጌማቸውን በኢታድ አድርጓል። በጣም ፔንፉል የሆነ አጨራረስ ነው የጨረስነው። በእንደዚህ አይነት መንገድ ምርጡ አሰልጣኛችን የሆነውን ፔፕ ጋርዲዮላን እንዲሁም ደግሞ አደሰም ታይም በርናንዶ ሲልቫና ምርጡ ሌጀንዳችንን ጆን ስቶንስን ሸኝተናል ማለት ነው። በጣም የሚደብር በክለቤ እንደዚህ ይደብረኛል ብዬ አስቤ አላቅም ነበር። በጣም ደበረኝ ዛሬ። በቃ እነዚህ ሶስቱም ሲወጡ አደሰም ታይም ፔፕ ለብቻው ሌላ ሲዝን ያስፈልገው ነበር። በጣም አስበን በጣም ቀኖችን እየቆጠረን መሄድ ነበረብን ብዬ አስብ ነበር። ግን ምን ማድረግ አይቻልም። በጣም ውድ የሆኑ በጣም የምንወዳቸው ሌጀንዶቻችንን በዚህ ዓመት አተናል። ቀጣይ ዓመት ጠንከር ብለን እንደምንመጣ ተስፋ አድርጋለሁ። ትልቅ ቡድን የሚረከበው ማሬስካ ያሳፍረንም ብዬ አስባለሁ። ቀጣይ ዓመት በደንብ ተዘጋጅተን እንመጣለን። ዋንጫውም የኛ ይሆናል። መቻቹ